እኔ ቤት ድረስ የመጣሁት አንተ እንድታስተምረኝ አይደለም የመጣሁት፣ ወይም ደግሞ የሆነ ነገር ደርስ እንድሰጥም አይደለም የመጣሁት። አንድ የማላውቀው ሰው የሆነ ላይፍ ላይ አንድ ሙስሊም ኡስታዝን ጥያቄ ይጠይቃል። ምን ብሎ እንደው ቁርአኑ ላይ እኮ ግደሉ የሚል ነገር አለ አይነት ጥያቄ ያስቀምጣል። እና ትኩረት የምናደርገው እኛ ጥያቄው ላይ አይደለም፣ ግን መላሹ ኡስታዝ ላይ መላሹ ኡስታዝ አይ ነው ግደሉ አይልም፣ ይልቁንም ተጋደሉ ነው። የሆነ መጋደል አይነት ልክ ይሁዳ ላይ እንዳለው የኛ መጽሐፍ ቅዱሳችን ላይ ተጋደሉ ይላል። ልክ እንደዛ ነው እንጂ መግደል ነው እንደዛ አይደለም የሚል መልስ ሲመልስ ሰማሁትና እስቲ አንዴ ስሙትና የተወሰነ ነገር እንልበታለን። አንተ ወደ ኢስላም እንድትመጣ ማድረግልህ ደዋ ራሱ ጂሃድ ነው፣ ስትራይፍ ነው እያደረኩ ያለሁት፣ እየታገልኩኝ ነው ያለሁት፣ እየተጋደልኩኝ ነው ያለሁት፣ ተጋድሎ ነው እንጂ ድብድብ አይደለም። ራሱ እስኪ ገድል ነው እዚህ ማለት አሁን እያወራ ያለው ቦታ ላይ ግደሏቸው ይላል እና ህዝነቱ ገድልና መጋደል ይለያያል። እንትን ነው ለምሳሌ በባይብል ላይ ስትመለከተው ይሁዳ 1:3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል። እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ ተጋደሏቸው ነው የሚለው ሰውት በቃ ምዕራፍ 2 ቁጥር 192 ላይ። ኦኬ አይ ቲንክ ሙስሊም ያልሆኑ ሰዎች ጥያቄን ሲያስቀምጡ ወይም ሲያቀርቡ የሆነ ቁርአኑን ክዶም ቢሆን የሆነ ዋሽቶ ምናምን ሙስሊም ለማድረግ መጣጣር መጋጋጥ ያለ ይመስለኛል አንዳንዴ። ለምንድን ነው እንደዚህ ያልኩት? ቁርአኑ ላይ ግደሏቸው የሚል ቃል አለ። ተጋደሉ የሚለው ልክ አንተ መጽሐፍ ቅዱስ ላይ እንዳልከው አይደለም። ፎር ኤግዛምፕል ማተር አትሊስት እንደው በሁለቱም ሊያስኬድ ይችላል ብለህ እንኳን አላስረዳህም። ያስረዳው እንዴት ነው? ግደሉ አይደለም ኦኬ እሱን ሙሉ በሙሉ አስወጥተህ አይ ተጋደሉ አይነት ነገር ነው። እንደዛ አይደለም ግደሉ ይላል ቃል በቃል እሱን እናየዋለን። እሱን ለማስረዳት ሱረቱል በቀራ ላይ ይሄ ምዕራፍ 2 ላይ ያለው ደግሞ ለማስቀመጥ ሞክሯል። እሱ ላይ የሚያው ተጋደሉ ነው የሚለው እንጂ ግደሉ አይልም ማለት አይልም። እስቲ ስሙኝ ኡስታዝ፣ የመጀመሪያ እንግዲህ ነው ሱረቱል በቀራ ላይ ይገኛል። ወቅትሉሁም ሐይቱ ተቂፍቱሙሁም ወአኽሪጁሁም ሚን ሐይቱ አኽረጁኩም ይላል። ባገኛችሁባቸው ስፍራ ግደሏቸው። ኦኬ ምን በሏቸው? ግደሏቸው። ማን ነው እየዋሻ ለምን ሰው እየተዋሻ ያለው? ኦኬ የሚዋሽበት ኢንቴንሽኑ ምንድነው? ዋሽቶ ሰዎችን ሙስሊም ለማድረግ ለመሞከር ነው ወይስ ምንድነው? ኦኬ አሁን ከሁለቱ ትክክለኛው ያው ሁለተኛ ላይ ያሳያችሁ ሰው የተናገረው ማለት ለቀቀ ግደሏቸው የሚል ካለ አዎ ይላል፣ ግን ከዚህ አንፃር ብሎ ለማስረዳት ይሞክራሉ። እንደዚህ አሁን ሁለተኛ ላይ እንዳሳያችሁ ያሉ አይነት ሰዎች እንደዛኛው አይነት ኡስታዞች ደግሞ በተቻላቸው አቅም ዋሽተው ምን ብለው ለመጥራት ይሞክራሉ። ይሄው የቁርአን ክፍል እንደዚህ ይላል ሱረቱል በቀራ ላይ ያለው ባገኛችኋቸው ስፍራም ግደሏቸው። ምን በሏቸው? ግደሏቸው። ዘጠኛው ምዕራፍ ላይም እንዲህ ይላል ሱረቱል ተውባ ላይም የተከበሩትን ወሮች ባለቁ ጊዜ አጋሪዎቹን ባገኛችሁባቸው ስፍራ ግደሏቸው። ግደሏቸው ይላል ቃል። ስለዚህ አሁን ምን ለማለት ነው የሚለውን ማስረዳት ይቻላል። እንደው አይ ግደሏቸው ያለው በዚህ ምክንያት ነው ብለህ ምንም ሴንስ የማይሰጥ ቢሆንም ለማስረዳት ትሞክራለህ እንጂ ዋሽተህ ሰዎችን ወደ እምነት ልጠራ እንዴት ትሞክራለህ? ኦኬ ያውም ላይቭ ላይ ሰውም እኮ ይሰማኛል እንግዲህ ተብሎ መፈራት ያለበት ይመስለኛል። አይመስልም? ወደ ሪል ለመነጋገር ነው። ይሄው እነዚህ ታዛቢዎች አሉ፣ ከስር ያሉት ወንድሞች እህቶች አሉ፣ አንተም እዚህ ላይ ገስት ላይ ያሉ ሰዎች አሉ። ሪሊ አንተ ለአላህ ብለህ የምታደርግ ከሆነ ለአላህ ብለህ የምትሰራ ከሆነ አሁን ነው እድሉ ያለው። ይሄው ሐቅን አውጣና የቁርአን አንቀጽ ይሄንን ቀጥፋ ስትል ለወራት ስትናገር የነበረው ነገር አለ ኡስታዝ። የምር ለአላህ ብዬ ነው ማናገረ ነፍስያም አይደለም ምንም አይደለም። ምክንያቱም አንተ በምን መንገድ እንደምትሰራ ምን አይነት እንትን እንዳለ ስለማቅ ከዛ ለአላህ ተብለህ የምታደርግ ከሆነ ለአላህ ብለህ እነዚህ ነገሮች ነግረኸኝ ታርሜ በህዝብ ፊት ይቅርታ ጠይቃለሁ። የቁርአን አንቀጽ ነው ያልከው። ሲቀጥፍ ነበረ ለመታረም ፈልጎ ምናምን ሲጀምር ለማረም ማንም የመጣ ሰው የለም። አሁንም ቢሆን የቁርአኑን አንቀጽ ጥቀስና ይሄ የቁርአን አንቀጽ ተሳስተሃል በለኝና ልታረመው። በነገራችን መራፊ ዋሂድ አንድ የተወሰነ ማከብር ሁኔታ ነበረ። ወላኪን ቁርአን እያነበብኩኝ እንኳን ለአላህ ንግግር የአላህ ንግግር ሲነበብ ደንገጥ ብለህ ባለ መቆምህ ራሱ ወርዳህ ይይታል። አንቀጩ ነው ነገር ጥያቄው አላህ ሱብሓነሁ ወተዓላ ቃቲሉ ማለትን ገድል ነው ብሎ የተረጎመ ተፍሲር ሲስተም ወይም ሳስቻለው ብናስቀምጥ ኦኬ ገድል ማለት ምን ማለት ነው? በአማርኛ ገድል ማለት ምን ማለት ነው? ቁርአን አንቀጹ ገድል ይገልጻል ነው። እኔ አማርኛ እንተለኝ ዋሂድ አሁን ገድል የሚለው የአማርኛው ቃል ምን ማለት ነው ብዬ ጥያቄ ያቀረብኩት እኔ ቋንቋ ባለቤት ወሂድ ኦኬ እሺ አላህ ያፈዛክና እንደ አዋቂ እንደ ትልቅ ሰው እንነጋገር። ምክንያቱም ባለፈው ኮንፊት ታስታውሳለህ ተረጋጋ ምናምን በሚል ቃላት ተጠቅመ የሆነ ፖለቲካ ራስ ስለምሰራ ሰው ሁሉ ፖለቲከኛ እንዳንተ ይመስላል። እኔ ስለ ፖለቲካ አላውቅም። እኔ በዚህ ጉዳይ ነው የምናገረው። ኡስታዝ አንተ ፖለቲካ እየሰራ ያለው ስለዚህ አሁን ተረጋግተን አና ለስቱ ኡስታዝ እኔ መጀመሪያ ኡስታዝ አይደለሁም። እኔ ወላሂ ወተላህ ኸልቅ በአጠቃላይ ካንተ ጎን ቢቆም እኔ ባጢል እስከሆነ ድረስ እነግርሃለሁ። ምክንያቱም ማንንም ሆነ ምንም የምፈራው ጉዳይ የለኝም። ከሚዲያ የምፈልገው ጉዳይ የለኝም። ያለችን ሀቅ ማቆም ማሳወቅ ጉዳይ ላይ እንጂ ይሄንን በደንብ ልታውቅ ይገባል። ምክንያቱም ዝተሃልና ወንድ ልጅ ሰው ልጅ በዲን ጉዳይ ሰው አይዝትም። ሰው ላይ እናሳያችኋለን። ሰው አላምጦ እንዲተፋን የምናረጋችሁ ምናምን ብለዛት በሰውንም ዝቷል ምን ታደርገኛለህ? ይሳለሁ እመክራለሁ። ነገም ከነጎዳም ዛቻን ስለዛት ነው። አሁንም በአኽላቅ ካናገርከኝ ወቢሂ ወኒዕማ አማ ፖለቲካ ጥምዘለ ቁርአን አንቀጽን ቃቲሉ ማለት በአማርኛ ምንድነው? ቀጥታቀም በስ ቀጥታቀም ምን ልተርጉም ልናውቁት ነው። ስንት ትርጉም አለው ስንት እንትን አለ። ይሄ እና የመጽሐፍ ቅዱስ ነው እነዛን ገለባብጠን ብዙ ተነጋገር። አማ በቁርአንና በሐዲስ ስትመጣ ቃቲሉ የሚልን ገድል ብሎ የተረጎማናል።
ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሼኽ አልባኒ ሰሒህ ያሉት ሐዲስ ላይ ምን የሚለውን ባለፈው ያኒ ፈአዒዱሁ ቢሀኒ አቢሂ ወላ ተኪኑ ጃሂልያ ጊዜ የሚሉት ነው። ማን ያለው? አንተ በገለጽከው ማን የገለጸው? ሐዲሱ እንዴት ነው እንደዛ የተወሰነ? ቃቱ ለኔ ነቢያችን ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅቱሉ ምንድነው መውቂፍህ? ምን እያደረከኝ ያለኸው? ምን ተደርገህ ነው እያወራህ? በአኽላቅ ካናገርከኝ ፖለቲካ እንዳንተ ፖለቲካ ስለምትሰራ ሰው ፖለቲካ እንዳንተ የሚሰራ ይመስላል ወይ ኢንጂነር ኢብኑ ሐሰን ተላውራ አንዴ ወይ እንትን ካልተደማመጥን ኡስታዝ በጣም ስሜታዊ እየሆንክ ያለው አንተ ነህ። እኔ ሊላሂ ነው ሁሉ ነገር አድርጉ። አይ እንትን የሆነ ላ ፖለቲካ ስለሚሰራ ሰው ፖለቲካ ይላል። ተቆጣህ ተው ያቋሂ መልስ ሊቆና አልልህም። አዳምጠኝ። ቁርአን አንቀጹን መልስልኝ። ልታዳምጥ ከሆነ አዳምጠኝ። ጥያቄ ጠይቃለህ፣ መልስ ልስጥህ እኮ መልስልኝ። ቁርአን አንቀጹን ተረጋጋና አዳምጠኝ። ጠየቀው ወላሂ ያ ወሂ ወላሂ ቀሰመን ቢመን አሐለ القسم እሺ ከሌላ ሰው አላወራም። ምንም ብትል ምንም በአደብ ካናገርከኝ ካለበለዚያ እኔ ዘንድ ምንም በአደብ ነው ያናገርኩት። አላህ በሚያውቀው በአደብ ነው ያወራው ያለው። ስለዚህ አዳምጠኛ እንዴ። ኦኬ የዛሬ 2 ዓመት ተኩል ላይ አንዲት ልጅ ነበረች ለመስለም ዳር ላይ ደረሰች ማለት ነው። ይሰውን አልፈልግም ልክ ተረጋግረው ካላወቅህ ምን ተተሰንታ ማለት አሁን ምንድነው መሰለህ ያለው አታክ ለማድረግ ነው እንጂ እርግጠኛ ነኝ ለአላህ ብለህ የምትሰራው ከሆነ ታዳምጥ። ኡስታዝ ወሂድ ላ ላ ተርጉም እንዴ ተባልከው ያ ባረጋ ተርጉም እንዴ ያ ኢብኑ ሐሰን ዝቷል አይደል? አሳያችኋለሁ ላ ከመልስ ቁርአን አንቀጹ ትርጉሙን ስጠኝ። ተረጋጋ። አልፈልግም። ሰበብ ንዙል አይደለም ይሄ ቁርአን አንቀጹ ትርጉሙ ምንድነው? ተረጋግተህ አዳክ የምታዳምጠኝ ከሆነ ላውራ አታውራ። ቁርአን ተፍሲሩን ካስቀመጥክልኝ ወዲሁ ኒዕማ ካለ በለዛ አለ ወሳረት ለይስ ያለ ሁሉም ሰው እያዳመጠ ነው ያለው። ይታዘባሃል። ነፍስ አላህ ይታዘበኝ እንጂ ሰው ቢታዘበኝ አይጎዳኝም። ነፍስ ያለ ማካነ ሊላህ ይብቃ ወይዱ ይውላ ህዝብ ባለበት አፎን እንደው ላይ ስራ ከሆነ ማለት ነው ተረጋግተን ብናዳምጥስ ኢንሻአላህ ላይ ስራ አይደል የተመጣው። በቃ ተረጋግተን አሰላሙ አለይኩም ቁርአን አንቀጽን መልስልኝ ሲባል ቂሳ የሚያወራልኝ ከሆነ ሰበብ ንዙል አይደለም የሚነግረኝ ከፈለጋችሁ አብራችሁ ማለት አለበት። ስለዚህ አሁን ገድል ብሎ ይፈታ ማን አለ አይደል? ልክ ካፊሮቹ እንደሚሉት ማለት ነው። ከዛ ገድል ማለት ምን ማለት ነው ብዬ ጠየቅኩት። አሁን ገድል የሚለውን ነገር ከፈታው ተፍሲሩን ላይ መሄድ እንችላለን። ገድል ማለት ምን ማለት ነው? ገድል ማለት ባትል ማለት ነው፣ ፍልሚያ ማለት ነው። በአማርኛ ራሱ አማርኛው ገድል የሚለውን ስትወስደው ፍልሚያ ነው። ፍልሚያ ልዩነቱ ምንድነው? ከመግደል ጋር ሲባል መግደል ማጥቃት ነው፣ ማጥቃት ነው ራሱ ማለት ነው፣ ኦፌንሲቭ ነው። ግን መጋደል ደግሞ ዲፌንሲቭ ነው። ድንበር አልፎ የመጣውን ሰው የምትገድለውና በአላህ መንገድ ተጋደሉ ነው የሚለው፣ ግደሉ አይደለም። ግደሉና ተጋደሉ ሁለቱም የተለያየ ነው። በአረብኛም ብትሄዱ፣ በእንግሊዝኛም ብትሄዱ፣ በአማርኛም ብትሄዱ ይሄንን የተናገረው። የሚዋሽበት ኢንቴንሽኑ ምንድነው? ዋሽቶ ሰዎችን ሙስሊም ለማድረግ ለመሞከር ነው ወይስ ምንድነው? ሙሐመድ የአባትህን ብልት ሂድና ንከስ ብሎ ሲል ይሄ መለኮታዊ ትእዛዝ ነው? እንደዛ የሚል የለም አለ። አላዳባል ሙፋርድ እንደዛ 963 ላይ አባትህን ብልት ሂድና ንከስ ይላል። ስለዚህ ሐዲስ ሁሉ መለኮታዊ ቃል ነው ካልክ፣ ስለዚህ የመለኮታዊ ቃል ነው ማለት ነው። እሺ እንደዛ የሚለው ከትእዛዝ አንግል ነው፣ ነገራትን ከማውገዝ አንግል ነው። ከትእዛዝ አንፃር ሰዎች በፍጹም የጃሊያ ቤተሰብን ወደዛ የሚጠሩ አይነት ስታፍ ከሆነ ሂድና አባትን ብልት ንከስ ብሎ ይሳደባል። መሐመድ እንደዛ እንዲሳደቡ ያንን ነገር ማውገዝ ነው እንጂ ማውገዝ አይደለም፣ ትእዛዝ ነው። እዚች ጋር ችግር የለውም ማውገዝም ሆነ ትእዛዝም ሆነ። ስለዚህ መለኮታዊ ማውገዝ ነው ወይንስ መለኮታዊ ትእዛዝ ነው? ምክንያቱም ሐዲስ መለኮታዊ ነው እንደ ቁርአን ብለህ ስላልከን እዛች ቦታ እንደዛ የሚለው ያንን ተግባር ከማውገዝ አንጻር ነው እንጂ አይደለም። ተግባሩን እንዲተገበር ከማዘዝ አንጻር አይደለም። የአባቱን ሂድና ሽንት መሽኛውን እንዲነክስ ንገሩት ማለት ምን ማለት ነው? እስኪ ትዕዛዙን አሳየኝሽ። ያው እያነበብከው ነው። አንተ አማርኛው ፓርት አድርግልኝ። ኦኬ ብለህ እስኪ አንብብልኝ። እሺ ትንሽ ዝም አለና ማለት በደንብ እኔ ያፍራሉ ይሄን ቃል አልጠራም። አንብበው አንተ ራስህ አንብበው። ያንተ ሃይማኖት ያለፈ ስለሆነ እሺ በዚህ ጉዳይ የሚል አለ። እሺ ቀጥል።
ኦኬ ዝቅ አድርገው ከላይ ጀምሬ ላንብበው። እሺ ድምጽ አይሰማም። የዘር ሐረግ ይላል። እያነበብኩኝ ነው። አንድ ቀጥላ አትሰማም። እኔ ጋር የማይሰማው ጸጥ ብሏል። ሃይደር ያንን ቁላን ያለው እኮ የተጻፈውን ነው ማነበው። ምንም ችግር ያለው ነገር አይደለም እኮ ድምጽ እኮ አይሰማም። ምንም ሌላ አማርኛ እኮ አይመጣለትም። የአባትህን ቁላን ንከስ አለው። ሌላ አማርኛ እኮ አይመጣለትም። ቃሉን ነው አይደለ? ስለዚህ ይህንን አገላለጽ እዚች ጋር ይኸው ልክ እፎይ እዚች ጋር መልስልኝ። እሺ እንካ አምር ነው ደግሞ ቆይ እኔ መልስልኝ አትበለኝ። እኔ ከመመለሴ በፊት የአባትን እንትን ንከሳለው ብለህ እንካ ሲል አህመድ ደከመ ማለት ነው። ንክሻው ለኛ እኮ አይደለም። ይሄንኛ አሁን ያኛው ተናጋሪ ነው። ቀጣይ ትእዛዝ እንደሆነ መሐመድ እንዳዘዘ ቀጥልና አንብበው ጨርሰው። ይሄንን ትእዛዝ የሰጠው ማን እንደሆነ ሰሃባው ነው። ይሄንን ያለው ንከስ ያባትን አሁን ያልከውን ሽንት መሽኛው ነው ያለው ሰሃባው ነው። ሰሃባው ደግሞ ከማን ሰምቶ እንደሆነ ያለውን ቀጥልና አንብበው። ቀጥላ ሃይደር ከላይ ጀምረን ሃይደር አሁን ይህን ነው መለኮታዊ ነው የሚለን። ሃይደር ይህንን ነው አላህ ተናግሮታል የሚሉን ሰማተዋል። ስታክ አደረክ እኮ ከላይ ጀምረናት በደህና አይ ቲንክ ታይማችንን ሴቭ ለማድረግ እዚህ ፓርት ላይ አንብብልን፣ እኛ ሌላውን ፓርት እናንብበው ለኦዲየንስ ሀሳቡን ግልጽ ለማድረግ ስናነባው እንደዛ የተሻለ ይመስለኛል። ከላይ ጀምሬ ካላነበብኩ እኮ ያለው እኮ እሱ ነው። ያ አይደራ አጠይቃችሁ በየሚዲያው ራቁታቸው ያሉ ሴቶችን አሳክም ሙስሊምን ታዲያ ሄዳችሁ ወንዶቹ ሙታ ያቀርቡባችኋል። ጂል ሳካራ ጥጃ እኔ ጥጃም አይደለሁም። መሐመድ ነው እንደ ጥጃ እያለ መገለጽ ሲመጣለት ትኩስ እንደተወለደ ጥጃ የሚያንኮራፋው መሐመድ ነው። እንደ ግመል ያንኮራፋል። ትኩስ እንደተወለደ ጥጃ ይፈራገጥ ነበር መገለጽ ሲመጣለት ይላል። ሴት ልጅ መንገድ ላይ ካየ ሳይ ሙስሊም 1403 ላይ መጀመሪያ ተረከዝ እንኳን አይቶ ሮጦ ሴት ላይ መንገድ ላይ ካየ ለሀጩን እያዝለበለበ ወደ ሴት የሚሮጠው ነብይሽ ነው። ቅንዝረኛ ሴሰኛ ሆነ ወይንም ደግሞ ቅንዝረኛ ሴሰኛው ሰውዬ ክፍታ ሱረቱ ኒሳ 24ኛው አያ ላይ ሙታን የፈቀደው በዚህ ምክንያት ነው። መንገድ ላይ ሴትን ካያችሁ ቅንዝረኛ ቢያስቆን መጀመሪያ ራስን ወሲብ አድርጉ ያለው ሳይ ሙስሊም 1406 ላይ ወንዶቹ ራሱ ስላልቻሉ ፎጣ እየሰጡ መንገድ ላይ ወሲብ ያደርጉ ነበር። አንቺ ድምፅሽ አውራ ነው ወዳንቺ ድምፅሽ አውራ ነው። በዚህ ምክንያት ቲክቶክ ላይ ሊቭ ላይ ድምፅሽ አውራ ስለሆነ የሙሐመድ ተከታይ ብዙ ወንዶች ይሄን የተወሱሰውብሻል። ድምፅሽ አውራ ነው። ከቤት እንዳትወጪ አይሻ እንኳን ጨርቅ አፏ ውስጥ ጨምራ ነበር የምታወራው መጋረጃ ኋላ ተደብቃ። ምክንያቱም ከመጋረጃ ፊት እንዳትወጣ ሱረቱ አሕዛብ 59ኛው አያ ላይ ከመጋረጃ ኋላ እንጂ ከመጋረጃ ፊት እንዳትወጡ ስላላት ማለት ነው። መሐመድ ጨርቅ አፏ ውስጥ አድርጋ ነበር የምታወራው። ብዙ የሙስሊም ወንድ ይሄኔ ድምፅሽን ሰምቶ ለሀጩን እያዝለበለበ ሱሪውን ሽንት በሽንት አድርጎታል። የኛ ዝርክርክ ለሀጫም ወንዶች አይደለንም። ሴት ልጅ መንገድ ላይ ስላየን እንደ እንስሳ ሮጠን
እንስሳ እንኳን ያስተውላል፣ ጊዜ አለው። መቼ ነው ሴት ላይ መድረስ ያለብኝ? ሴቷ እንስሳ ላይ። ከእንስሳ ማትሻሉ ከሆናችሁ እናንተ። ለዚህ ነው በማቴዎስ ወንጌል ምዕራፍ 19 ላይ ምን ማድረግ እንዳለብን ክርስቶስ የነገረን። አይቶ ዝም ብሎ መመኘት በራሱ ሴሰኝነት ነው። እኛ እንደዛ አይደለንም እንደናንተ። የእናንተን አስተሳሰብ እዛችሁ አትምጡ። በቁምሽ እንደተገነዘ ሬሳ ሆነሽ ታፍነሽ ታየኝ ይወሰወሳል የሚል ቅንዘረኛ ሴሰኛ ነብይሽ ስላለ እኛ እንደዛ አይደለንም። ፕሊዝ እኛን እንደዛ እንዳትወስዱን። ሴት ልጅ ሳይ ቆንጆ አቋሟን ሳይ ዋው እህቴ እንዴት ታምራለች ብዬ አመስግኜ ሄዳለሁ። ቆንጆ ከሆነች እንዴ እሷም እኮ የኔ ፍጡር ነች፣ እንደኔው የተፈጠረች እኮ ነች፣ የኔው አይነት እኮ ነች። ዋው አቋሙ ያምራል፣ እንደምን ዋው አቋሙ ያምራል። ዳስ ልብሷ ያምርባታል። ይኸው ንጽህናን ጠብቃ። እሷ እኮ ቅዱሱ መንፈስ ማደሪያ ነች። እንደኔ ሴሰኛ ቅንዘረኛ ልክ ስታይ ሱሪህ እንደ ባንዲራ መስቀያ እንደሚሰቀልብህ እንደ ነብይ ከሆንክ ችግሩ አይምሮ ውስጥ ነው ያለው እንጂ ከሱ አይደለም። አይምሮህን አሰራው። ሳይ ሙስሊም 1406 ላይ ፎጣና ሸርብ እየሰጡ ወሲብ እንደሚያደርጉ ነብይ ተከታዮች ሳቦች አቱን ክፈተው አንዴ ስፐርማቸውን እንደሚያዝረከርኩ ቡሃሪ ላይ እንዳለው አቱን አይ ቲንክ ቡሃሪ ስንት ነበረ? 1406 ነው 05 ያሳውሰኝ። እየዞሩ እንኳን እንደዚህ ሴቶች ሲያዩ ስፐርማቸው ልብሳቸው ላይ የሚፈሰው ቅንዝረኛ ሴሰኛ እኮ አይደለንም እኛ። ኑ ብዙ ሴቶች ታገኛላችሁ፣ ወሲብ ታደርጋላችሁ እያለ ጦርነት እንደሄደው እኛ ለዝሙት ተነሳሽነት ኖሮ በዛ መጠን ቅንዘረኛ አይደለንም። ይሄ ነብዩ ያደረገው ነው። ነብዩ ሴት መንገድ ላይ አይቶ ዝቅ አድርገው ባቡን አንዴ ክፈትልኝ። ሳይ ሙስሊም 1403 ኤ ሪኮመንዴሽን ቱዴይ the one who sees a woman ሪኮመንዴሽን ሴት መንገድ ላይ ላየ ሰው የተሰጠ ሪኮመንዴሽን ነው። ሪኮመንድ ያደረገው ነብያችሁ ምን አለ? ቅንዘረኛ ነብያችሁ ሪኮመንድ አደረገ መንገድ ላይ ሴት ካያችሁ አለ and is attracted to her to go to his wife or slave woman and have intercourse with her መንገድ ላይ ሴትን ካያችሁ ከተሳባችሁ ሮጣችሁ ሄዳችሁ ባሪያችሁን ወይንም ደግሞ ሚስታችሁ ወሲብ አድርጉ። ቤት ውስጥ ሰራተኛ ካለች ሚስትህ ከሌለች ሮጣ ሄደ ስፈርባት። እንደዚህ ሴሰኛ ቅንዘረኛ አንተ መንገድ ላይ ሴት አይተህ ትሻፍዳለህ። እናትህ ሚስትህ እዛ ጋር ስራ እየሰራች እንጀራ እየጋገረች የግመል ኮርቻ እንኳን ካለች ወጥተህ በላት። እሷ እኮ ምንም ኖላም የላትም ገና ጎትተህ ነይ እንደ ዶሮ ይሰፍርባታል። ቅንዝረኛ ሴሰኛ ራስን አገዛም እንደ ቅድሚያ እንዴት መንገድ ላይ አይተህ ተመኝተህ መተህ እዚህ ጋር እዚችኛዋ ላይ ትሰፍራለህ? በአይኑ ያየ የተመኘ እርሱ በልቧ መንዞራል የሚለው እኮ ለዚህ ነው። እዚችኛዋ ወሲብ እያደረግህ እኮ አይደለህም ያለው ያችኛዋን ነው በመንፈስ ወሲብ እያደረግህ ያለው እያሰብክ ከፈርገው። ከዛም እንዲህ ይላታል ደግሞ መልሶ ጃቢር ሪፖርትድ ዳት አላስ ሜሴንጀር ሰው ውመን ጃቢር እንዳስተላለፈው ያለ መልእክተኛ ሴት አየ። በእድሜ ለዘመኑ ሴት አይቶ አያውቅም ነበር፣ ከቤት እንዳትወጡ ብሎ ከልክሎ ማለት ነው። ድንገት ወጣ ሲል ሴት አየ፣ የሰው ሚስት አየ። ሩጫውን ጀፍ እያለ ሮጠ። መሐመድ መንገድ ላይ ሴት አየ። የራሳቸውን እንትን ሲፈስሩ እንደሰማሁት ደግሞ ወደ መስጊድ እየሄደ ነበረ። መስጊድ እነሱ ሰላት ያሰግደናል ብለው ሲጠብቁ የለም ቀረ። ሩጫውን ሴት አይቶ መንገድ ላይ አሁን የሙሐመድን ሱና ቢጠብቁ ለመኪና ብቻ ሳይሆን ትራፊክ የሚያስፈልገው ለሰዎች እግረኛ መንገድ ላይ ትራፊክ ያስፈልግ ነበር። ሙስሊሞች እየመጡ ይጋጩን ነበር ሴት አይተው በሮጡ ቁጥር። ነቢያቸውን ሱና የሚከተሉ ኖሮ መንገድ ላይ ሴቶች የሚታዩትን ሂድና ከልክል። የኛ ወንዶች እኛ እንደናንተ ሴቶች እንደናንተ ወንዶች ቅንዝረኛ ሴሰኛ እንደ ነቢያችሁ ሴት ባየን ቁጥር ምንሮጥ መሰላችሁ እንዴ? እብድ ውሻ እንዳባረረው ሩጫውን ሙሐመድ አብደላ and so he came to his wife Zainab as she was tanning a leather and had sexual intercourse with her. ከዛ ሲየሩጥ መጥቶ ወደ ዘይነብ ጋር ዘይነብ ደግሞ ቆዳ እየፋቀች ነበረ። ቆዳ አስተቶ ፋቃት። ምንም እኮ እሷ ነው ለምየላትም ገና እየሮጠ መጣ። ሰፈረባት። ቆዳ የምትፍቀውን ይዞ
ሳቃት ማለት ነው። ከዛስ ምን አለ? he then went to his companion and told them ከዛም ወደ አጋሮቹ ሄዶ ነገራቸው። እነሱን ያሰግደናል ብለው ሲጠብቁ እሱ አባቴ መንገድ ላይ ሴት አይቶ ኃይለኛ ሩጫ ላይ ነው ደፍ 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 ጀፍ 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 እያለ ሮጦ ሄዶ ሚስቱን ወሲብ አድርጎ ቆዳ እየፋቀች ምንም አይደለም። ምን ተፈጠረ? ሰፈረባት። የሰራ ሰው ሲጉልበት ያለው ሰውዬ ምንም ፍላጎቷ እኮ ላይኖር ይችላል፣ ያለ ምንም ስሜቷም እኮ ላይኖር ይችላል። ያችኛዋን እያሰበች ወሲብ ያደርጋል። ሴሰኛ ቅንዝረኛ። ከዛስ ምን ቢል ጥሩ ነው? ከዛ ባጋ ለምንድን ነው የቆየኸው? የት ሄደህ ነው? እኛ ታሰግደናለህ ብለህ ምናምን እነሱን ምን ቢል ጥሩ ነው? the woman advances and ስለዚህ መንገድ ላይ ሴት ካያችሁ ሴት ልጅ በሴጣን ቅርጽ ትመጣለች ትሄዳለች። ስለዚህ መንገድ ላይ ሴት ስታዩ ወደ ሚስታችሁ መሮጥ አለባችሁ። ከዛ በልባችሁ ውስጥ ያለው ይገታል። ክርስቶስ ምን አለ? አይቶ የተመኘ እርሱ በልቡ አመንዝሯልና። ሚስቱን ለጉዳይ ከጠራት በፍጥነት ትምጣ፣ ከምድጃ ላይ እንኳ ብትሆንም ብለዋል። እንጀራ እየጋገረች እንኳን ከሆነ አንዴ እዛ ጋ የሆነ ነገር አይቻሉ ግለቢ ቀሚስሽን። ቀሚሷን እስከመገልብ ራሱ የሚያስችለው አይመስለኝም። መሐመድ ሱሪ ከለበሰች ከሀዲሱ የምንማራቸው ቁም ነገሮች ከዚህ ሀዲስ ማለት ነው። እንግዲህ ከዚህ ሀዲስ የምትማሩት ቁም ነገር ምን ብሎ ጽፏል? ፊት ለፊቱ ከሀዲሱ የምንማራቸው ቁም ነገሮች ብሎ ባል ሚስቱ ላይ ላለው መብት ትልቅ ማብራሪያ ነው። 4 ነጥብ። አንደኛ፣ ሁለተኛ ሚስት አላህ ግዴታ ዋጅብ ባደረገው ነገር በተቻለ ሁሉ ባሏ እርካታ ለማጎናጸፍ ጥረት ማድረግ አለበት። ከሐዲሱ የምንማረው ቁም ነገር ይሄ ነው። ስለዚህ እንጀራ እየጋገረች ከምድጃ ላይ እንኳንም ቢሆን በፍጥነት ነይ ሲላት ትምጣ። እኛ አይደለንም መጽሐፍ ይሄ ታዲያ ምድጃ ላይ እንኳን ሆና መታገስ ማይችል እንጀራ እየጋገረች ኮርቻ ላይ ቢሆን ይላል። የግመል ኮርቻ ላይ እንኳን ቢሆን ከፈለገ ቶሎ ብሎ እንትን ማለት አለባት ይላል። መንገድ ላይ እኮ ስላያችኋቸው አይደለም። እንጀራ እየጋገረች እንኳን አትተውም እኮ እናንተ ቅዘረር ናችሁ። ጨረታ የምትወጡ እኮ ናችሁ። ሳይ ሙስሊም 1406 እንክፈተው። እርስ በርስ ተጫርታችሁ ወሲብ የምታደርጉ እኮ ናችሁ ሳባዎቻችሁ እና የእኛን ሴቶች